ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በአራት ስፍራዎች ዘመናዊ የተሽከርካሪ ማቆሚያ ተርሚናሎችና የገበያ ማዕከላትን መርቀው አገልግሎት አስጀመሩ። መሰረተ ልማቶች የትራንስፖርት ስርዓት የሚያሻሽሉ፣ በርካታ የስራ እድሎችን የሚፈጥሩና የሰውን ክብር የሚመጥኑ የዘመነ አገልግሎት የሚሰጡ ናቸው። እነዚህ ዘመናዊ መሰረተ ልማቶች በአንድ ጊዜ በርካታ ተሽከርካሪዎች የማስተናገድ አቅም ያላቸው ማቆሚያዎችን፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎች፣ የህዝብ መዝናኛ ስፍራዎች፣ የንግድ ሱቆች እንዲሁም ካፍቴሪያዎችና ሬስቶራንቶችን ያካተቱ ናቸው። አስተዳደሩ ለከተማ ነዋሪዎች ተጠቃሚነት የገባውን ቃል በተግባር እየፈጸመ መሆኑን ያረጋገጡት ከንቲባ አዳነች አዲስ አበባ ከዚህ በላይ እንደሚገባት በማንሳት በቀጣይም ከዚህ የበለጠ በትጋት እንደሚሰራ አመለክተዋል። በኢትዮጵያ አገራዊ ምክክር ኮሚሽን አስተባባሪነት ኢትዮጵያውያን ያስመዘገቡት አስደናቂ ስኬትም ከነዚህ ልዩ ታሪካዊ ክስተቶች አንዱ መሆን ችሏል። በአንድ አዳራሽ ከ4000 ተወካዮች ታድመው ከ400 በላይ አጀንዳዎች ላይ በነፃነት ተወያይተው በ99 በመቶዎች ላይ የጋራ ስምምነት ላይ መድረሳቸውን በዓለም አቀፍ የፖለቲካና የውይይት ታሪክ ውስጥ ትልቅ ስፍራ የሚሰጠው ክስተት ነው። እያንዳንዱ ተመካካሪ የሺዎች እውነተኛ ብሶት፣ ፍላጎትና ተስፋ ድምፅ ወክሎ የተገኘበት ይህ ህዝባዊ ጉባኤ የኢትዮጵያን የፖለቲካ ባህል ወደ አዲስ ምዕራፍ ያሸጋገረ ነው። ኢትዮጵያ አሸንፋለች የሚያስብለው ይህ ውጤት ኢትዮጵያውያን ተወያይተው ተደማምጠውና ተስማምተው የታሪክ ጥፋት መስራት እንደሚችሉ ያረጋገጠ ነው። ዜጎች በሰለጠነ መንገድ ልዩነታቸውን አሸንፈው የጋራ ቤታቸው በጽኑ መሰረት ላይ ማቆም መቻላቸው ለትውልድ የሚሻገር ትልቅ የድል ብስራት ነው። የመጋጭ ግድብ የዓመታት የመጓተት ታሪኩን ቀይሮ ያለፉ ስህተቶችን በማረፍ አቅምን በማሰባሰብ ለትውልድ የሚበጅ አሻራን ማሳረፍ እንደሚቻል የታየበት ፕሮጀክት ነው። ለዓመታት ዜጎች ሲጠይቁት የነበረው ሀብት እንጠቀም የሚል የልማት ጥያቄ ባለፉት 2 ዓመታት በተሰራው ስራ ፕሮጀክቱ ወደ መጠናቀቂያው ምዕራፍ መድረስ ችሏል። ለዓመታት ነዋሪዎች የቅሬታና ጥያቄ ምንጭ ሆኖ የቆየው ይህ ግዙፍ ፕሮጀክት ከ2 ዓመታት በፊት በተወሰዱ ቁርጠኛ ውሳኔ ተቋራጩ እንዲቀየር ከተደረገ በኋላ እንደ አዲስ ነፍስ ሊዘራበት ችሏል። መሰረታዊ ችግር ከተረቀፉ በኋላ ግንባታው ቀንና ሌሊት ለ24 ሰዓታት በተቀናጀ ሁኔታ በመከናወኑ ፕሮጀክቱ አጠቃላይ አፈጻጸም 94 በመቶ መድረስ ችሏል። ፕሮጀክቱ የአካባቢውን የግብርና ምርታማነት ከማሳደጉ ባሻገር ለጎንደር ከተማና ለአካባቢው ማህበረሰብ አስተማማኝ ዘላቂ የንጹህ መጠጥ ውሃ አቅርቦት እንዲኖር ያደርጋል። የኮይሻ የኃይል ማመንጫ ግድብ አጠቃላይ አፈጻጸም ከ77 በመቶ በላይ መድረሱን የፕሮጀክቱ ስራ አስኪያጅ ኢንጂነር መብራቱ ተሾመ ገለጹ። የኃይል ማመንጫ ቤቱ የቆፈራ ስራ እንዲሁም የሲቪል ስራው የመጀመሪያ ደረጃ የኮንክሪት ሙሉ በሙሉ መጠናቀቁን ተናግረዋል። የኤሌክትሮ መካኒካል ስራዎች በታቀደው ጊዜ ለማጠናቀቅ እቃዎች በበርካታ ፋብሪካዎች እንዲመረቱ መደረጉን ገልጸዋል። የፋይናንስ አቅርቦት በተለይ የውጭ ምንዛሬ እጥረትና ተያያዥ ችግሮች በግንባታው ሂደት አሉታዊ ተጽዕኖ ፈጥሮ መቆየቱን ያስታውሱት ኢንጂነር መብራቱ አሁን ላይ ተቋሙ ለፕሮጀክት የሚያስፈልገውን ፋይናንስ በራሱ በመሸፈኑ ግንባታው እየተፋጠነ ይገኛል ብለዋል።
በመጨረሻም የውጭ ዜና። በኔፓል እና ቻይና ድንበር አካባቢ በተከሰተው ከባድ የጎርፍ አደጋ ቢያንስ 95 ሰዎች መሞታቸው ተረጋገጠ። የውጭ ዜጎች ጨምሮ በመቶዎች የሚቆጠሩ ቱሪስቶችም ያሉበት አልታወቀም። የኔፓል የውጭ ጉዳይ ሚኒስትር ሽሽር የደረሰው ድንገተኛ የጎርፍ አደጋ ከፍተኛ ውድመት አስከትሏል ብለዋል። በኔፓል እና ቲቤት ድንበር ላይ የደረሰው በዚህ ከባድ የጎርፍ አደጋ ቤቶች፣ መንገዶች፣ ድልድዮችና የኃይል ማመንጫዎች በጎርፍ ተወስዷል። የኔፓል ፖሊስ በአደጋው ቢያንስ 95 ሰዎች መሞታቸውን ሲገልጽ፣ የቻይና ባለስልጣናትም 265 ሌሎች ሰዎች እንደጠፉ ተናግረዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ